The Blues are back at home. Subimendi into the box. Great save by Trafford. Doku picks it up on the left-hand side. Doku with a deflected shot. Semenyo to the line. Clipped in beautifully. Haaland got there. Out comes Kepa. Kepa misjudges it. Kepa holds off Doku. Doku gets beyond Kepa. And now there's a foul. Cherki. Kepa's lost it. And O'Reilly has stolen. O'Reilly. A delicious double in next to no time. O'Reilly 1, O'Reilly 2, City 2, Arsenal 0. And the Blues once again. የዌምብሌው ምሽት በማንቸስተር ሲቲ የበላይነት በፔፕ ጓርዲዮላ የሳቢ ብልጫ ተደምድሟል። የአርሰናልና ሚኬል አርቴታ የዋንጫ አይናፋርነትም ቀጥሏል። ጓርዲዮላ አምስተኛ የሊግ ካፕ ዋንጫን በማንሳት ከነሰር አሌክስ ፈርጉሰን፣ ብራያን ክላፍ፣ ጆዜ ሞሪኖ አናት በታሪክ ተቀምጧል። ከሁሉ በላይ ግን እንደገና ለሚኬል አርቴታ የታላቅነት መንገድ በቀላሉ እንደማይጀምር፣ የሱም ታላቅነት በቀላሉ እንደማይሸኝ በሜዳው ቋንቋ ተናግሯል። የዓለም እግር ኳስ ላይ ደምቀው ከሚኖሩ ስሞች ከቀዳሚዎችም አንዱ ጆሴፍ ፔፕ ጓርዲዮላ ምሽቱን ለሲቲዘንስ አድርጎታል። 9ኛ የካራባው ካፕ ዋንጫ ወደ ሰማያዎቹ መንደር ሄዷል። ብዙ በተጠበቁበት ምሽት መድፈኞቹ እንደገናም ልክ አልነበሩም። ዋንጫ አጥብቆ የሚፈልገው ምሽቱን ለቀሪ ታላላቅ ዋንጫዎች መነሻ መስፈንጠሪያ ያደርጋል ተብሎ የታሰበው ሚኬል አርቴታ በውሳኔዎቹ ሁሉ የራሱ ቡድን ፈተናም ነበር። ከ33 ዓመታት በኋላ ለሚመጣው የሊግ ካፕ ፍጻሜ ኬፓ አሪዛባላጋን በግብ ጠባቂነት በዴቪድ ራያ ምትክ መምረጡ እጅግ አስወቅሶታል። በጊዜ ቢጫ ካርድ አይቶ የሲቲ ጫና ትኩረት እያረፈበት በግራ መስመር እንደ ልብ መንቀሳቀስ ያቃተውን ፔሮ ሂንካፔን ለመቀየር እንኳ የፈጅበት የማመንታት ጊዜም የሲቲ 2 ጎሎች በሱ አቅጣጫ እንዲቆጠሩ አስተዋጽኦ አድርጓል። 2-2 ጨዋታው ሆኖ ማጥቃትን ብቻ አንዳች እድል ከቀረ እንኳ በሚፈልግበት ጊዜም ለውጦቹ የዘገዩ ነበሩ። እናም ቀኑ የፔፕ ጓርዲዮላ ነበር። አርሰናልና ሚኬል አርቴታ ደግሞ አብዝተው የተጋለጡበት። እናም በርካታ ሰጪዎች ስለ ዋንጫው ብቻ ሳይሆን አርቴታ የቻምፒየንስ ሊግ ምሽቶችንስ እንዴት ሊፋለምባቸው ነው የሚል ጥርጣሬ ያስቀመጡበት ደካማ አቋም ለመድፈኞቹ። የሆነ ሆኖ በ4 ደቂቃ በ21 ዓመት የማንቸስተር ሲቲ ውጤት ኒኮ ኦራሊ ፔፕ ጓርዲዮላ በሚኬል አርቴታ ላይ የበላይነቱን ወስዶ አጠናቋል። ዌምብሌይ ሰማያዊ ነበር። ጥያቄ ለመድፈኞቹ፣ መነቃቃት ለሲቲዘንስ። ትሪቡን ዳሰሳ። Cherki driven in, Kepa's missed it, O'Reilly scores! First blood City, 7 or 8 minutes of complete domination. What a moment for City and Nico O'Reilly. Little clip ball in, and in by O'Reilly for number 2! Nico O'Reilly for Manchester City. There is nothing better than when one of your own delivers. And the Blues once again are the absolute masters of the Carabao Cup. City, Manchester City. በጣም ደካማ ብዙም ትዕይንት ያልነበረው የመጀመሪያ አጋማሽ፣ በሁለቱም ቡድኖች በኩል ያልተረጋጋ እንቅስቃሴ። ያም ሆኖ በተለይ በመጀመሪያዎቹ 15 ደቂቃዎች የአርሰናል አጀማመር መልካም መሰለ። እንደውም 1-0 መምራት የሚችሉበትን ድንቅ አጋጣሚን ፈጥረዋል። በአንድ አጋጣሚ ጄምስ ትራፎርድ በአንድ የኳስ ሂደት 3 ጊዜ ሙሉ ያዳናቸው የሃቨርትስና የሳካ ሙከራዎች የአርሰናል አጀማመር በጎል የሚታጀብበት ምርጥ አጋጣሚ ሆኖ ታለፈ። የመጀመሪያው 45 ደቂቃ በአጠቃላይ ግን የዋንጫ አይነት ጸባይ አልታየበትም። በሁለቱም ቡድኖች 7 ያህል ሙከራዎች ብቻ። በ2019 ቼልሲ እና ማንቸስተር ሲቲ ካሳዩት የሊግ ካፕ ፍጻሜ ወዲህ ዝቅተኛው የሙከራ መጠን ታየበት። ከሰባቱ የአርሰናል ኢላማ የጠበቀ ሙከራ ደግሞ አንድ ብቻ ነበር። ማንቸስተር ሲቲ በ45 ደቂቃ አንድም ኢላማውን የጠበቀ ሙከራ ሳያሳይ ወጣ። የተወጠረ ታክቲክ ውበቱን የነፈጉት ብዙም ክስተት የሌለው ሆኖ የመጀመሪያው 45 ደቂቃ ባዶ ለባዶ በሆነ ውጤት ተጠናቀቀ። Pokes it on, Subimendi into the box, great save by Trafford, and a second time, and a third time. Doku picks it up on the left-hand side, Doku with a deflected shot, and it's a corner, glanced on, and Gyökeres down the middle, Ake brilliant. Got there first, City think there might have been an offside in there, flag, Semenyo to the line, clipped in beautifully, Haaland got there, it kind of came off his face a little bit.
So Rice will whip it in. It's deep. Arsenal try and win it. It's thumped away by Ake. ሁለተኛው አጋማሽ ላይ ማንቸስተር ሲቲ ፈጽሞ ተለውጦና ጠንከር ብሎ የገባው ቡድን ሆነ። ማንቸስተር ሲቲ የአርሰናልን የግራ መስመር የፔሮ ሂንካፔን ቦታ በአንቷን ሴሜኒዮ በኩል ደጋግሞ መጫኑን ቀጠለ። አርሰናል በጥሩ ሁኔታ መከላከል እንጂ በብልጫ ወደ ሲቲዝንስ የጨዋታ ሜዳ ለመውጣትም ተቸገረ። ምልክቶች ፍንጮች እየታዩ ነው። የተጨነቁ የአርሰናል ደጋፊዎች ለውጥ ፈጥኖ እንዲመጣ ቢጠብቁም አርቴታ ውሳኔውን መወሰን አልቻለም። በዚህ መሃል የጨዋታውን አጠቃላይ ሂደት በመድፈኞቹ ላይ የወሰነች ስህተት በኬፓ አሪዛባላጋ ተሰራች። ሪያን ቸርኪ ተጨንቆ ሲጫወት በነበረው የፔሮ ሂንካፔ ቦታ ላይ ያለ ከልካይ ኳስ አሻማ። በቀላሉ የምትያዝ የምትመስለዋን ኳስ በፍጻሜ ጨዋታ በፕሮፌሽናል ግብ ጠባቂ የሚፈጠር በማይመስል ስህተት ኒኮ ኦራሊ ጋር ደረሰች። ሲቲ በአርሰናል ስጦታ የኬፓ አሪዛባላጋ የመጀመሪያ ስጦታ ጎል አስቆጠረ። ፔፕ ጓርዲዮላ የተደረደሩ ቁሶችን በእግሮቹ እየረገጠ ጭምር በጎሏ ጮቤ ረገጠ። አርሰናል 0 ማንቸስተር ሲቲ 1። Cherki. Kepa's lost it. And O'Reilly has stolen. The bright young Mancunian. City, Manchester City. ሚኬል አርቴታ ገና ተረጋግቶ ውሳኔዎችን የማሰቢያ ጊዜ ሳያገኝ በአንድ ጎል እንደተቀጣ ባኖ ተጫዋቾችን ለመቀየር እንደተነሳ በ4 ደቂቃ ልዩነት ብቻ ከተመሳሳይ የአርሰናል ደካማ የግራ መከላከል አቅጣጫ እንደገና ሌላ ኳስ ተሻማ። እንደገና ከ21 ዓመቱ ኒኮ ኦራሊ ጋር ማንም አልቆመም። አሁን ደግሞ ማቴዎስ ኑኔዝ ኳስ ያሻገረው ተጫዋች ሆነ። በሌላ የግንባር ኳስ በተመሳሳይ ተጫዋች ኒኮ ኦራሊ ማንቸስተር ሲቲ ሁለተኛውን ጎል አስቆጠረ። ብዙ ይታይበታል ተብሎ የተጠበቀውን የካራባው ካፕ ፍጻሜ ሲቲ የአርሰናልን ድክመት ጭምር ተጠቅሞ በ4 ደቂቃዎች ውስጥ ደመደመው። ኒኮ ኦራሊ ከ2012 ፍጻሜ ከጆ ማሰን በኋላ በትንሽ ዕድሜ የፍጻሜ ጨዋታ ላይ የጎል ያስቆጠረ ኮከብም ሆነ። ፔፕ ጓርዲዮላ የሚፈልጋቸውንና ያስፈነጠዙትን 2 ጎሎች ካገኘ በኋላ ማንቸስተር ሲቲ የጓርዲዮላን የወትሮ ማንቸስተር ሲቲን መሰለ። የኳስ ቁጥጥሩ፣ የጨዋታው መፍጠንና መቀዝቀዝ በሲቲዝንስ ሆነ። ከመጀመሪያው ቤስት 11 ምርጫው ጀምሮ በጨዋታው ቅያሪ ላይ ፈጽሞ ትክክል ያልነበረው ሚኬል አርቴታ ደግሞ ውሳኔዎቹ ሁሉ መዘግየትና ግራ ማጋባትን አስከተሉም። ማክስ ዶማን ፈጽሞ ድል አልተሰጠውም። በጨዋታው ፈጽሞ ድካም የነበራቸው እንደ ሳካ፣ ዙቢሜንዲ አይነት ተጫዋቾች ካስፈላጊ ጊዜ በላይ ቆዩ። ቅያሪዎች ቢኖሩም የዘገዩና ለምን የሚያስብሉ ተባሉ። የአርሰናል መከላከል በተለይ ዊሊያም ሳሊባ በምሽቱ ጥሩ የነበረው የአርሰናል ተጫዋች ቢሆንም የማጥቃት መስመር ላይ የነበሩ ተጫዋቾች ሁሉ ሌላ ጥያቄ ምልክት የሚያርፍበት አቋም አሳይተው አጠናቀቁ። የሚኬል አርቴታ የጨዋታ አመራር ለፍጻሜው ጨዋታ ሌላ የመልስ ጨዋታ አለ እንደሚያስብል ሆነ። የተደራጀ ማጥቃትን በማያስፈልግ ጥንቃቄ ያጀበም። Doku gets beyond Kepa and now there's a foul and he's got to give a decision and he's booked Kepa. He stops the play on the line. Crossing position. It's not a bad ball in actually. Jesus at the far, off the top of the bar. Gyökeres and the ball is won by City. Doku down the middle. Still with Doku. Hits the shot. Oh, wide. It opened up. He hit it. My goodness, he hit it well. City, Manchester City. ማንቸስተር ሲቲ ሻምፒዮን 9ኛ የሊግ ካፕ ድል። አሁን ከሊቨርፑል የ10 ዋንጫ ሪካርድ ቀጥሎ የተቀመጡበት ዋንጫ። ፔፕ ጓርዲዮላ 5 የሊግ ካፕ ፍጻሜ 5ቱንም ዋንጫ ወሰደ። የእንግሊዝ እግር ኳስን ከመሩ አሰልጣኞች ሁሉ የቀዳሚው ሪካርድ ባለቤት። የዋንጫ ስኬቶቹ ቁጥር በሚያስገርም ሁኔታ ቀጥሏል። እየተገነባ ላለው የሲቲዝንስ አዲስ ስብስብም የመጀመሪያው ዋንጫ ሆኗል። በሳምንቱ የቻምፒየንስ ሊግ ስንብታቸውን በድል ተክተዋል። ለፕሪሚየር ሊጉ የመጨረሻ ምዕራፍ የሚኖረውን ትንቅንቅ በስነ ልቦና ጠንክረው የሚጀምሩበትን ወሳኝ ውጤት ማስመዝግበዋል። በፕሪሚየር ሊጉ ኤፕሪል 19 በኢታድ ለሚኖረው ከአርሰናል ጋር ለሚደረገው ግጥሚያም ከፍተኛ ትርጉም የሚኖረውን ነገር አሳይተዋል። Cherki. Kepa's lost it. And O'Reilly has stolen. The bright young Mancunian. O'Reilly. A delicious double in next to no time. ምን ማለት እችላለሁ?
ዋንጫ ማሸነፍ ወሳኝ ነው። በተለይ ሁለት ከባድ ሳምንታትን የቻምፒየንስ ሊግ አስቸጋሪ ጊዜን ካሳለፍን በኋላ ዋንጫው ወሳኝ ነው። ለመጀመሪያዎቹ 15 ደቂቃዎች አርሰናሎች አፍነውን ነበር፣ መተንፈሻ አሳጥተውን ነበር። ከዚያ በኋላ በረጃጅሙ የሚጥሏቸውን ኳሶች ተቆጣጠርን፣ ነገሮችን ቀየርን። በ10 ዓመት 5 የሊግ ካፕ ዋንጫ መጥፎ አይደለም። ይሄ ዋንጫ ካለፉት ካነሳናቸው ዋንጫዎች የበለጠ ከባድ ነው። በየጊዜው ፉክክሩ እየጠነከረ ስለሚመጣም ቡድን እየገነባህ ክለብ ሳትቀይር ስኬቶችን ደጋግሞ ማምጣት ከባድ ነው። ይሄ ድል በቀጣይ ሲዝን የተሻለ ለመስራት የሚያበረታታን ነው። ኒኮ ራሊ የሲዝኑ ምርጥ ተጫዋች ነው። ገና የውድድር ዓመቱ ሲጀመር በጥልቀት ተነጋግረናል። በግራ መስመር አስደናቂ ተከላካይነቱን አሳየ። የተለያየ ቦታ ላይ በብቃት ሊጫወትም ይችላል። የተጋጣሚ ግብ ክልል ላይ መድረስ የሚወድም ተጫዋች ነው። 2 ወሳኝ ጎሎችን በፍጻሜ ሰጠን። አሁንም ግን ቡድኔ ቀድሞ የነበረኝን ቡድን ወይም አሁን አርሰናል የደረሰበትን ደረጃ ላይ ለመድረስ የሚቀሩት ነገሮች አሉ። ሁሌም ግን ዋንጫዎችን ለማንሳት መንገድ አናጣም። የፕሪሚየር ሊጉ ዋንጫ በአርሰናል እጅ ነው። ጊዜ እንፈልጋለን፣ እረፍት እንፈልጋለን። ከዚያ የሚሆነውን ተራ በተራ እንጠብቃለን። ፔፕ ጓርዲዮላ ከዋንጫው ምሽት በኋላ ተናገረም። ሚኬል አርቴታ በማንቸስተር ሲቲ 10ኛ ሽንፈቱን አስተናግዷል። ይህም አርቴታ በአንድ ቡድን በብዛት የተሸነፈበት ትልቁ ቁጥር ሆኗል። የጨዋታው 38 በመቶ የኳስ ቁጥጥሩ በውድድር ዓመቱ አርሰናል ያሳየው ዝቅተኛ የኳስ ቁጥጥር ነው። ተጫዋች የጎደለበት ያህል ሁለተኛው አጋማሽ ላይ ፈጽሞ ከሲቲ ኳስን በምቾት መውሰድ ተስኖት ታየ። ሚኬል አርቴታ በብዙ ነገሮች ቢተችም የአርሰናል ደጋፊዎች ቡድኑ የዋንጫ ያለህ እያለ እንዴት ምርጡን ግብ ጠባቂ ትተህ ትገባለህ የሚለው ግን ዋናው ነው። በውሳኔ አልጸጸትም፣ እንደገናም ቢሆን አድርገዋለሁ። ኬፓ ብዙ ጥሩ ነገሮችን አድርጎልናል። ስህተት ደግሞ የእግር ኳስ አንድ ገጽ ነው። ማንም ቢሆን ስህተት ይሰራል። ለ8 ወራት ጠንክረን ሰርተንበት የመጀመሪያውን የዋንጫ ዕድል ማጣት ያሳምማል። 2 ሙከራ አደረጉ፣ ሁለቱንም አገቡብን። የመጀመሪያው አጋማሽ ላይ ጥሩ ነበርን፣ ሁለተኛው ግን መጥፎ። ለማንቸስተር ሲቲ ክብር መስጠት አለብን። የሚካኤል አርቴታ አስተያየት ነው። And he is the man of the moment once again. He becomes the first 5-time League Cup winner. City, Manchester City. በካራባኦ ካፕ ፍጻሜ በተለይም በሁለተኛው አጋማሽ ማንቸስተር ሲቲ አርሰናል ላይ የወሰደው ብልጫ በርካቶችን አስገርሟል። አንቷን ሴሜኒዮ እንደተናገረው በፕሪሚየር ሊጉ ላይም እንደርሳለን የሚል በራስ መተማመን እንዲያድርባቸው ያግዛል። ፔፕ ጓርዲዮላ በ9 ነጥብ መምራት መርጣለሁ። በ9 ነጥብ ከመመራት የሊጉ ጉዳይ በአርሰናል እጅ ይገኛል፣ ግን ደግሞ የሚሆነውን እናያለን ብሎ ቀጣይ ትኩረት ወደ ፕሪሚየር ሊግ እንደሚሆን ተናግሯል። በእርግጥ እንደተገመተውም ከዋንጫው ጨዋታ ሽንፈት በኋላ የአርሰናል የፕሪሚየር ሊግ ጉዞ በጥያቄዎች ጭምር ይፈተናል። ግን መድፈኞቹ ከሁሉም ዋንጫዎች አጥብቀው ለሚሹት ፕሪሚየር ሊግ ክብር በተለየ ተፋላሚነት ይመለሳሉ ተብሎ ይታመናልም። በኢንተርናሽናል ጨዋታዎች ረፍት በኤፍኤ ካፕ መርሃ ግብር ከፕሪሚየር ሊግ ርዕሰ ጉዳይ ገለል ብለው የሚመጡበት መልካም አጋጣሚም አላቸው። ከ7 ተከታታይ ጨዋታዎች በኋላ በማንቸስተር ሲቲ መሸነፋቸውና የተሸነፉበት መንገድ ግን ደጋፊያቸውን እንደገና አበሳጭቷል። And the Blues once again are the absolute masters of the Carabao Cup. በዌምብሌይ ዘ ሲቲዘንስ እንደገና በድል ዘምረዋል። ማንቸስተር ሲቲ የእንግሊዝ ምርጡ ቡድን ነው ብለዋል። ለፍጻሜ መድረስም ማሸነፍም የኛ ጠባይ ነው ብለው የተለያዩ መዝሙሮቻቸውን አከታትለዋል። ቡድናቸው የዋንጫ ካዝናውን በካራባኦ ካፕ ይከፍታል። የፕሪሚየር ሊግ ቻምፒየንስ ሊግ ጨዋታዎችንም በተነቃቃ መንገድ እንከውናለን ብለው ተስፋ ያደረጉ የመድፈኞቹ ደጋፊዎች ደግሞ ጨዋታ ሳይጠናቀቅም ጭምር ዌምብሌይን ለቀው ለመውጣት ተገደዋል። ለአርሰናል እዚህ መድረስ ቀዳሚ ምስጋናውን የሚወስደው ሚኬል አርቴታ ደግሞ ለምሽቱ የደስታቸው መነጠቅም ዋናው ተወቃሽ ነው ብለው በተለያየ መንገድ ድምጻቸውን አሰምተዋል። O'Reilly 2, City 2, Arsenal 0. And the Blues are the Carabao Cup winners of 2026. ፕሪሚየር ሊግ ወሳኝ ጨዋታ ምናልባትም በኤፍኤ ካፕ ውድድር እንደገና አርሰናልን ከማንቸስተር ሲቲ ልንመለከታቸው እንችላለን።
ፔፕ ጓርዲዮላ ለሚኬል አርቴታ ቀሪ ቤት ስራ እንዳለው በሜዳ ውስጥ አስተምሮ ፍጻሜውን አሸንፏል። አርቴታ ከካራባው ካፑ ፍጻሜ ተምሮ በዋናው ዋንጫ ላይ ከምላሽ ጋር መምጣት ግዴታው ይሆናል። ማንቸስተር ሲቲ እጣ ፈንታውን የቀየረበትን ዋንጫ ሲስም የአርቴታና የአርሰናል የዋንጫ የናፋርነት ግን ቀጥሏል። በዓመታት ውስጥ የተቀጣጠለውልህ በቀል መጪውን እጣ ፈንታ የማሳመርና የማዳን ምልክቶች ሁሉ የነበሩት ፍጻሜ ግን በሰማያዊዎቹ ብልጫ በመምህሩ የበላይነት ተደምድሟል። ዌምብሌይ ሰማያዊ ነበር። ትሪቡን ዳሰሳም The Blues are back at home. Subimendi into the box. Great save by Trafford. Doku picks it up on the left-hand side. Doku with a deflected shot. Semenyo to the line. Clipped in beautifully. Haaland got there. Out comes Kepa. Kepa misjudges it. Kepa holds off Doku. Doku gets beyond Kepa. And now there's a foul. Cherky. Kepa's lost it. And O'Reilly has stolen. O'Reilly. A delicious double in next to no time. O'Reilly 1, O'Reilly 2, City 2, Arsenal 0. And the Blues once again